በሀብት በሳንቲም ማገልገል ከሆነ አሁን ይሄ አዳራሽ እኛ ብዙ ነን። ብዙ ቢጠራ በጣም ብዙ ይመጣል። የተጠሩትን በእርግጥ አንድም ሳያስቀሩ ጠርተዋል። ግን የተገኘ ያክል ሆነ ይጠበናል። እንደሚታየው ከ200 ከ300 ሰው በላይ አይችልም። እስከ 2000 እስከ 3000 የሚይዙ አዳራሾች ለእኛ ያስፈልጋሉ። እነዚህ አይነት ትላልቅ መራግቦች ሲኖሩ ጉባኤያት ሲኖሩ ለእኛ ያስፈልጋሉ። ትላልቅ አዳራሾች ብዙ ጉባኤያት ወደ አዳራሽ ዞረዋል። አዲስ አበባ ላይ ትላልቅ አዳራሾች ልክ ቤተክርስቲያኑን መጠን የሚያክል አዳራሾች እየተሰሩና እኛ ያለንበትን አዳራሽ 2004 ላይ ወንድሞቻችን እነ ተመዝገን መነነ እነ ገዳምነ ሳቱ በነበሩበት ጊዜ የተሰራ ነው። 2004-5 እነሱን ጠራዎች ግን ሌሎች እነ ተመዝገን ታሪኩም ነበሩ። ሌሎች በቃ ኮሚቴው ያስተባበሩትን ነው እንጂ ሌሎችም ነበሩ። በዚህ ሰዓት የነበሩት ነው የሰሩልን። ቀጣይ ደግሞ ሰፋ ያለ አዳራሽ ያስፈልገናል። አያስፈልገንም እንዴ? ከቦታም አንጻር ይሄ ትክክል ቦታ አልሆነም። አሁን ቀብር ቤቶች ሲፈርሱ በፊት ቀብር ቤት እያለ ትክክል ቦታ ይመስል ነበር። አሁን ከቦታም አንጻር ትክክል ቦታ አይመስልም። በቃ እዚህ ቦታ ላይ ህዝብ ተቀምጠው ወደ ምሕረት የሚመጣውን ትምህርት መስማት የነበረበት ግን ይህንን አፍርሱ እያልኳቸው አይደለም። ይሄ እንደነበረው ነው። ደጀ ሰላምም ወይ ጸበል ጻዲቅ የሚቀመስበትም ሆኖ ለትናንሽ መራግብሮች ይህን ተጠቅመንም ትልቅ አዳራሽ ያስፈልገናል። ስለዚህ ከኛ ምን ይጠበቃል? በጉልበት በሀብት ቤተክርስቲያን ናት ለዚህ ያበቃችን። በሀብት ቢያንስ በየወሩ 100 ብር 50 ብር የምናዋጣ ቋሚ ስታንዲንግ ቢኖር እኔ ማስበው ባለፈው የተወሰነ ነገር ጀምሬ ነበር። እኔ ለራሴ ቃል ገብቼ 50 ብር በወር ለመቁረጥ ነበር። ግን 2 ወር አልቆረጥኩም። አንድ ወራን ግንቦት ላይ መሰለኝ የቆረጥኩኝ። ከዛ ሰው የተወሰነ እንዲያስተባብሩ አረጉ እነ ዲያቆን ጌታውም ሰው ብዙ ተሳትፏል። ቀጣይም እንደዛ አዳራሽ መስራት ሀሳብ ቢኖርልን ይሄንንም ያለውን ቢያንስ መስራት ካጃልን ደግሞ ያለውን ቢያንስ የውጭውን ግርፍ ገርፈን ምክንያቱም ቤተክርስቲያኒቱን አይመስልም አዳራሹ ከላይ ቆርቆሮውን አረንጓዴ ቢጫ ቀብተን የብረት ቀለም ተገዝቶ ማለት ነው። ይህ መኖሪያችን ግድ ከሆነ ይህንን ነገር ማድረግ ግዴታ እየሆነብን በቃ ካሬራ ያሽስ አዳራሽ አይደለ? አሁን ውስጡ ያማረው እኮ ዘንድሮ ኤዲት ስላደሷት ነው ውስጧ። እንደውም እነሱ ቀጣይ ሌላ ስለታሰበ ብሎ ትተውት እንጂ በጅብሰም በምን ብናደርገው ይሄ በጣም ያምራል ውስጡ። ከውጭ ደግሞ ግርፍ ብናስገርፍና በጣም በጥሩ ቀለም ማለት ኳርቲዝ ብንቀባ ከላይ ቆርቆሮውን አረንጓዴ ቢጫ ብናደርግ ደጀ ሰላማችንን ልናድስ እንችላለን አንችልም? ይሄ በአመት አንዴ ታቅዶ መሰራት የሚችል በአመት በ2 ዓመት ቢሰራ ደጀ ሰላሙን እንደነበረው አንከራፍተን ብንተው ሰበካ አፍርሱ ግዴታ ሌለን ተርታችሁን ሐሳቤ ወይ እዛ ሰርተን ሌላ ሳናዘጋጅ እዚህ ደግሞ ሰበካ ግቢውን አይመጥንም አፍርሱ እንደ መቃብር ቤቶቹ አፍርሱ እንዳይለን ይህን ነገር ታሳቢ ሊደረግ ጥሩ ነው። ከኛ የሚጠበቀው ሀብት ያለን በሀብት ጉልበት ያለን በጉልበት መምጣት ሁሌም እንችል ሁሌም መገኘት። አሁን እኔ እየተገኙኝ አይደለው ገጠር እየዞርኩኝ ስላለ ነው። እሑድ ከሰዓት ገጠር እወርዳለሁ። ሐምሌ 13 ጀምሮ መሳ ቅዱስ ጊዮርጊስ ለ7 ጊዜ 7 ኮርሶችን ወርጃ አስተምራለሁ። ልክ እንደዛ ደንገሌ በቀጣይ ከጥቅምት 9 በኋላ ደንገሌ ታስቧል። ከዛ እንደዛ እያለ ሌሎች ቦታዎች ለመውጣት ጉራሜ ላይ ሮቡ 10 ሰዓት እስከ 11 ሰዓት ኮርስ እሰጣለሁ። እንደዛ ሌላዎችን ቦታዎችን ለማድረስ ጥረት ስለማድረግ ሰንበት ቤት እየተገኘው አይደለም፣ ግን ጠራችሁን ጊዜ ለመገኘት ቃል እገባለሁ። እንደዚህ አይነት መርሃ ግብሮች ካሌሉ ተጨማሪ አገልግሎቶች ካሌሉ ሰንበት ትምህርት ቤት ለመምጣት ለራሴ ቃል እገባለሁ። እናንተም በዚህ መልኩ ለማምጣት ስችሉ መምጣት፣ ለማገዝ ስችሉ ደግሞ ሳንቲሞቻችሁን ገንዘቦቻችሁን በመስጠት ማገዝ ቢቻል ቀጣይ ኮሚቴው አቅዶ ለኛ በቅርቡ ቢያሳውቅልን የጋራ የሶሻል ሚዲያ ቢኖርን። አሁን ዘመኑ የቴክኖሎጂ ስለሆነ የሰንበት ትምህርት ቤቱ ገጽ አለን፣ ቴሌግራም ፌስቡክም አለን። በዛ ቴሌግራም በዛ ፌስቡክ ቢገለጽልን ይህን አስበናል የሚለው ነገር ነገ ተወጥቶ እንጨት ከግቢ ሊገኝ ይችላል፣ ከኪዳነ ምሕረት ሊገኝ ይችላል፣ ከግለሰቦች እንጨቶች ሊገኙ ይችላል፣ ሚስማር፣ ቆርቆሮ የሚሉ ነገሮችን ፕሮጀክቱን ፕሮፖዛል አቅርበው ሰንበት ትምህርት ቤቱ ቢያሳውቅልን ኮሚቴዎች ቢያሳውቁ አደራላለሁ። ይህንን ነው ማስበው። እግዚአብሔር ቃላት ያሰማልን። 2 ደቂቃ ብዬ ነበር ጨመራረጉ። ለቄሲስ ጥያቄውን ልድገምላቸው። ቅድስት ቤተክርስቲያን ወይም ሰንበት ትምህርት ቤት አሁን ካለችበት አንጻር አሁን እንዳያችሁት ነው። ሰንበት ትምህርት ቤት በያለ ደረጃ ላይ እንዳለ ታውቃላችሁ። እዚህ የምታገለግሉ በውጭም ያላችሁ ታውቃላችሁ። ማታውቁት ነገር አይደለም። ግን ምንድነው የሚጠበቅብን ከኛ አሁን ለመስራት ምንድነው የሚጠበቅብን የሚል ጥያቄ ነው ማለት ነው። ቀጥታ ወደ ቄሲስ። እሺ፣ የዘፍኔ ገብርኤል ቅዱስ ሚካኤል ሰንበት ትምህርት ቤት አሁን ምን ማድረግ አለበት፣ በተለይ ለዚህ ዓመት ምን መስራት አለበት፣ ምን ማድረግ አለበት የሚለው ነገር መናገር ፈልጋለሁ። ሰንበት ትምህርት ቤቱ ስል
አባላቱን አጠቃላይ አሁን ያሉትን ፊት የነበሩትን መስራቾችን ጭምር ነው ሁሉንም በዚህ ሰንበት ትምህርት ቤት ምን እናድርግ፣ ምን ተሰርቶ እኔ ከዚህ ከሃርድዌር ጋር ተያይዞ ያለው ከቤቶች ጋር ምናምን ያለው ከዚህ በፈቃዱ የተናገሩት እንደነበረ ሆኖ እኔ ደግሞ ስለ ትምህርት ላነሳ ፈልጋለሁ። ስለ ትምህርት፣ ስለ ስነ ምግባር እሱን ማንሳት ፈልጋለሁ። መጀመሪያ ሰንበት ትምህርት ቤቱ በተቻለ መጠን እንደ ተቋም ኮሚቴው ወጣት የተባለ ህፃን የተባለ ለቅማችሁ ሰንበት ትምህርት ቤት መዝግቡ፣ ሰብስቡ፣ ይምጣ። ይገርማችኋል፣ ሰው ሰንበት ትምህርት ቤት ለመምጣት የሚፈራው ለምን መሰላችሁ? ጓደኛ ከሌለው ሰው ይስቅብኛል ብለው ነው የሚሸሹት። ይሄን ነገር እናውቀዋለና አዲስ ሰው ከመጣ ሰው ሁሉ ያየዋል ምናምን ነገር፣ ከዛ ሁለተኛ አይመጣም። በተለይ እንደዛ ነው፣ አይመጣም፣ በቃ ይፈራል። ይህ እንዲህ አይነት ሰው እንዳይፈራ ማድረግ አለባችሁ አባላት። ድሮም የምናውቀው ነው። ለዛች ይልና ፈርቶ ይበረግጋል። እኛ እንደ ቤተ ክርስቲያን ሁሉም ወጣት ሰንበት ትምህርት ቤት መግባት አለበት፣ መማር አለበት። አንድ እሱን አባላት ላይ እሱን ስራ ብትሰሩ፣ ለዛ አንድ ምቹ ግራውንድ አለ። በየሰፈሩ የተቋቋመው ዝክር ኮሚቴ አንድ ኃላፊነት አለበት። ምንድነው? በዝክሩ ክልል ውስጥ ያሉ ሰዎች ሁሉም ልጆቻቸውን ሰንበት ትምህርት ቤት እንዲልኩ የሚያስገድድ ህግ አለ። ይህን ህግ ተጠቅማችሁ ኮሚቴዎች ጋር ተነጋግራችሁ የማይልኩ ቤተሰቦች ካሉ በመግባባት ልጆችን እንዲልኩ አድርጉ፣ ይምጡ። አንድ እሱ ነው። ሁለተኛ ከህዝቡ የሚነሳ ደግሞ አንድ ትልቅ ነገር አለ። ሰንበት ትምህርት ቤት ሰው ከመጣ መንፈሳዊ መሆን አለበት አይደል? የሚመሰገን መሆን አለበት። ሰንበት ትምህርት ቤት መጥቶ ሲማር መድረክ ላይ ሲዘምር ቆይቶ በየፋሩ የሚጨፍርና የሚደንስ ማለት ቤተክርስቲያን ካልሆንኩ ምንም መሆን ይችላለሁ ማለት ነው አይደል? ይሄ መንፈሳዊ አይደለም፣ ወይም ሰንበት ተማሪ አይደለም። ራሱን ለቤተክርስቲያን ለእግዚአብሔር አልሰጠም። አሁን ነገ ፋሪ አለ፣ እከሌ ተመረቀ፣ እከሌ ቤት ምናምን። ለምንድን ነው የምትዘጋጁት? ለጭፈራ። እዚህ መንፈሳዊ ነጠላ ለብሳችሁ ባትጨፍሩ እንሞታለን። ብንዘምርስ? ይህንን መንፈሳዊነት በየሰፈሩ በየቤቱ ልመዱ፣ አስለምዱ። ሁለተኛ ከጠቅላይ ቤተ ክህነት ተዘጋጅቶ የመጣ ካሪኩለም አለ፣ መጽሐፍ አለ። አንደኛ ክፍል ልክ አሁን መደበኛ ትምህርት ቤት አንደኛ ክፍል ሁለተኛ ክፍል ያለ እስከ 12ኛ አለ አይደል? አለ የለም? ኬሚስትሪ፣ ባዮሎጂ ተብሎ በየሳብጀክቱ አለ አይደል? ለሁሉም ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሰንበት ተማሪዎች ከአንደኛ ክፍል እስከ 12ኛ ክፍል መጽሐፍት ካሪኩለም ተዘጋጅቶ ታትሟል። ሰንበት ተማሪዎች እየከፈሉ እንዲወስዱና ልጆቻቸውን እንዲያስተምሩ መጽሐፉ ተዘጋጅቶ መጥቶ እዚህ አርባ ምንጭ አለ መጥቷል። እንደውም ለእኛ ሰንበት ትምህርት ቤት ለሶስቱ ለኪዳነ ምሕረት ለገብርኤልና ለሚካኤል መጽሐፉን ውሰዱ የሚል ደብዳቤ ሁሉ መጥቷል። በዚህ ዓመት እባካችሁ ኮሚቴዎች አስተባብራችሁ መጽሐፉን ግዙ። በዚህ ሰንበት ትምህርት ቤት ቀጣይ ዓመት ላይ ስልጠናው እንዲሰጥ አድርጉ። ልጆች ይማሩ። ለህፃናት በእነሱ ልክ የተዘጋጀ መጽሐፍ አለ። ከፍ ላሉ ለመካከለኞች፣ ለአዋቂዎች ጭምር የተዘጋጀ ኮርሶች አሉ እና መጽሐፉን ግዙና ስልጠናው እንዲሰጥ አድርጉ። ማን ነው የሚሰጠው? ማዕት ሰው አለ፣ አታስቡ። የሚያስተምር ሰው እየተማረ ነው የሚያስተምረው። ለማስተማር በተዘጋጀ ቁጥር ይማራል። ልምዱ ያላቸው ካህናት አሉ። በተለያየ አጋጣሚ ልዩ ልዩ ቦታ የሰለጠኑ ማዕት ሰዎች አሉ። እነዚህ ሰዎች ሲያስተምሩ እያስተማሩ አይደለም፣ ለራሳቸው ይማራሉ። ማገልገል እየቻሉ እድሉን ሳያገኙ ቁጭ ያሉ ማዕት የቤተክርስቲያን አገልጋዮች አሉ በየሰፈሩ። እንደው እንዳለመታደሉ ነው ሰኞና ማክሰኞ ቄስ ቦምቦ፣ ቄስ ኪያ፣ ቶይ ታሪኩ ምናምን እየተባለ ይጠራል። እምቢ ላለ ማለት እኛም በየጊዜው እንወጣለን። የኛ መውጣት ጉዳት አለው። የምን ጉዳት ከተባለ ማስተማር የሚችሉ ሰዎች እኛን አለ ተብሎ መድረክ ላይ እንዳይወጡ ቀሩ። እነሱ መቅረታቸው ለሰው ጉዳት ባይኖርም ለሰዎች ጉዳት አለ። ምን አይነት ጉዳት? ለማስተማር በሚዘጋጁበት ጊዜ ለራሳቸው ይማራሉ። ሰውን በመከሩ ቁጥር ለራሳቸው ይመከራሉ። ለዛ የሚያስተምር ሰው ማዕት አለ። ስለዚህ በ2018 ይህንን የተዘጋጀውን ለሰንበት ትምህርት ቤት ካሪኩለም መጽሐፍ ገዝታችሁ አምጡ። በሶፍት ኮፒ አለው፣ ስልካችን ላይ አለ፣ መጽሐፎቹ አሉ። ክርስቲያናዊ ስነ ምግባር፣ ነገረ መለኮት፣ እነዚህ ሚስጥራተ ቤተክርስቲያን፣ የቤተክርስቲያን ታሪክ፣ የቤተክርስቲያን ስርዓት በየደረጃቸው ለልጆች በየእድሜያቸው ስዕላ ስዕል ሁሉ አሉ እላው ላይ የሚያስተምር የመጽሐፍ ቅዱስ ጥናት፣ ሰው መጽሐፍ ቅዱስ እንዴት መማር ማጥናት እንዳለበት የሚያሳዩ ትምህርቶች የተዘጋጁ ብዙ አሉ። ለአንደኛ ክፍል፣ ለሁለተኛ ክፍል፣ ለሶስተኛ ክፍል እያሉ እስከ 12ኛ ክፍል የተዘጋጀ መጽሐፍ አለና 2 ደቂቃ ያልከው ያው እንግዲህ 2 ደቂቃ ነው ብለህ አስብና እንደዛ ቢሆን ሰንበት ትምህርት ቤቱ በእውቀት ልጆች እንዲያድጉ ያግዘናል ለማለት ነው። እግዚአብሔር ይስጥልን።
ቃልዮት ያሰማልን፣ ቃልዮት ያሰማልን። አሚን። መንግስቱን ጨርቁን አብራርስልን፣ በእድሜ በጸጋ ይጠብቅልን። እሺ እነ መምህራንን እነ ቄሲስን ወደየ እሺ ስለነበረን ጊዜ ሁሉ የአምላካችን ስም የተመሰገነና የተወደሰ ይሁን። እንግዲህ ከዚህ በመቀጠል መርሃ ግብር መሪው መርሃ ግብሩ ምን እንደሆነ ይነግራችኋል። አንድ እኔ ማሳስባችሁ ነገር ቢኖር አጋፌ ማለት የፍቅር ማዕድ ቅድም ነግረዋል፣ ግን ለራስ መብላት አይደለም። እሺ እሺ፣ ሰማችሁ? ምን ማድረግ ነው? ሌላውን ወስዋት ለእግዚአብሔር።